የዲጂታል ዘርፍ ሽግግርና በአርቲፊሻል ኢንተለጀንስ አፍሪካዊ ተምሳሌት የሆነ ተቋም መገንባት፣ ዓለም አቀፍ ትብብርን ማስፋት ከኢትዮጵያ ቀዳሚ አጀንዳዎች መካከል ናቸው። በዘርፉ ያሉ ሀሳቦችን ጥናትና ምርምሮችን ወደ ተጨበጠ ተግባር መቀየርም ከሀገራዊ ልዩ ትኩረቶች መካከል ናቸው። በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተከፍቶ በአርቲፊሻል ኢንተለጀንስ ኢንስቲትዩት ተቋም ውስጥ ስራ የጀምረው ይህ ማዕከል በአርቲፊሻል ኢንተለጀንስ ጉዳይ ኢትዮጵያ ከዳር ተመልካችነት ወደ ማዕከላዊ ተዋናይነት የሚያሸጋግር ታላቅ እርምጃ ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። የዘርፉ አዲስ ምዕራፍ ኢትዮጵያ በአርቲፊሻል ኢንተለጀንስ ዘመን ተመልካች ብቻ ሳትሆን ዘርፉን የምትገነባ፣ አስተዋጽኦ የምታበረክት፣ የምትመራ፣ በተጨማሪም ወደፊት ለመራመድ አዲስ ምዕራፍ የምትከፍትበት ነው። ራዕያችን ጉልህና ደማቅ ነው። ወጣቶቻችንን ተግባራዊ የአርቲፊሻል ኢንተለጀንስ ክህሎቶችን የሚያስታጥቅ ነው። ጥናቶችን ወደ ተጨበጡ ትግበራዎች ለመቀየር ያስችላል። አስደናቂ ሀሳቦችን ወደ ከፍተኛ ደረጃ መፍትሄዎች ለመቀየርም ያስችላል። በአፍሪካውያን ለአፍሪካ የሚሆኑ ቴክኖሎጂዎችን በመገንባት ከአፍሪካም አልፎ ለዓለም ለማጋራት ያስችላል። ይህ ትግበራ ብሔራዊ መሰረት የሚጣልበት ብቻ ሳይሆን ለአህጉሪቱ ያለንን ፍላጎትና ህልም የምንገልጽበት ነው። This is not just a national milestone. It is a continental statement of intent. የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና ማዕከሉ ሀሳቦች፣ የምርምር ስራዎች ከተጨበጠ ተግባር ጋር የሚገናኙበት የእውቀትና የተግባር ማዕከል ነው ብለውታል። ማዕከሉ አዳዲስ ሀሳቦች ላሏቸውና ለዘርፉ ጉጉት ላላቸው የዩኒቨርሲቲ ተማሪዎች፣ በተለያዩ ዘርፎች የተሻለ ፈጠራ ሊያሳዩ ለሚችሉ ስታርታፖች፣ ለተመራማሪዎች፣ ለህብረተሰቡ ችግሮች ተጨባጭ መፍትሄ ለማምጣት ለሚሰራባቸው የፈጠራ ስራዎች፣ ለኢንዱስትሪ ፓርትነሮችና በትብብር ፈጠራን ለማሳደግ ለሚፈልጉ ይሆናል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የአዲስ አበባ ዩኒቨርሲቲና የተባበሩት መንግስታት የልማት ፕሮግራም ማዕከሉን በትብብር መስርተዋል። በመድረኩ የተገኙት የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ ከኢትዮጵያ ዘላቂ ሀገራዊ እቅዶች ጋር የተናበቡ መሆናቸውን ማዕከሉን አብነት አድርገው ተናግረዋል። Our AI and robotics research activities የኛ የአርቲፊሻል ኢንተለጀንስ እና የሮቦት ሪሰርች ስራዎች በኮምፒውተር ሳይንስ፣ በመረጃ ሳይንስ፣ በባዮሜዲካል ኢንጂነሪንግ፣ በግብርና ሲስተም ዘርፎች ዙሪያ ካሉን የትምህርት ፕሮግራሞች ጋር ተደምረው የአዲስ አበባ ዩኒቨርሲቲ በዘርፉ ኢትዮጵያ ያስቀመጠችውን ግብ ለማሳካት የሚደረገውን ስራ በተግባር የሚያግዝ ነው። የዛሬው የዩኒፖድ መመስረት ኢትዮጵያ ካስቀመጠቻቸው ሀገራዊ ቀዳሚ ጉዳዮች አንጻር የሚታይ ነው። የኢትዮጵያ ዲጂታል 2030 እና የብሔራዊ አርቲፊሻል ኢንተለጀንስ ፖሊሲ በዚህ ውስጥ የሚካተቱ ናቸው። ዲጂታል ኢትዮጵያ 2030 and the National Intelligence Artificial Policy ደግሞ ያለነው በ21ኛው ክፍለ ዘመን ነው። መረጃ የሉዓላዊነት መወሰኛ፣ የሰላምና የጦርነት መሳሪያም እየሆነ ያለ የዘመኑ የህልውና ማሳያ። ኢትዮጵያ በዚህ የመረጃ ትግልና መናጠቅ ባለበት ዓለም ተመልካች ብቻ የሆነችበት ምዕራፍ ተዘግቶ በአዲስ የትጋትና የባለቤትነት ደረጃ ላይ ትገኛለች። In the 21st century በ21ኛው ክፍለ ዘመን ሉዓላዊነት ተለዋዋጭ መልክ ያለውና በድንበሮች የማይወሰን ነው። ሉዓላዊነት ማን መረጃ አለው እና አልጎሪዝምን እየመራ ያለው ማን ነው ከሚለውና መረጃን የመቀመር አቅም ያለው ማን ነው ከሚለው ጋር የተሳሰረ የሆነ ነው። የዩኒፖድ ኢትዮጵያን ከቴክኖሎጂ ተጠቃሚነት ወደ ፈጣሪነት፣ ዓለም አቀፍ የዘርፍ ቁሶችን ከማላመድ የራሳችንን ዲዛይን ወደ ማድረግ፣ በዲጂታል ኢኮኖሚ ተካፋይ ብቻ ከመሆን ወደ አቅጣጫውን ወደ መወሰን የሚያሸጋግራት ነው። የዩኒፖድ አርቲፊሻል ኢንተለጀንስ ከኢትዮጵያ ዲጂታል 2030 ጋርም የሚናበብ ነው። የሀገር በቀል የኢኮኖሚ ማሻሻያ አጀንዳን ለማላቅም የሚያስችለን ነው። It aligns with Digital Ethiopia 2030. በተባበሩት መንግስታት የልማት ፕሮግራም ረዳት ኃላፊና የአፍሪካ ቀጠና የቢሮ ዳይሬክተር አሁና ኢዘያኖዋ ኢትዮጵያ ስራ ያስጀመረችው ማዕከሉ ከመሰረተ ልማት የተሻገረ ራዕይና የነገ መዳረሻ ጎዳናዎች የተመላከቱበት የታተሙበት መሆኑን አስታውሰዋል። Unipod represents more than infrastructure. ዩኒፖድ የሚወክለው ከመሰረተ ልማት በላይ ነው። የጋራ እምነታችን በተለይም በአፍሪካ አቅምና ተስፋ ላይ ያለንን አህጉሪቱ በራሷ መጻኢ ዕድሏን ለመወሰን ያላትን አቅም ያሳያል። የነገ የዲጂታል ዓለምንም ያመላክታል። ወጣቶችም ለዚህ ዝግጁ ናቸው ብዬ አስባለሁ። Digital future. I think that our youth are ready. ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በማዕከሉ ተጠቃሚ ለሚሆኑት ሁሉ መልእክት አስተላልፈዋል። ለተማሪዎች፣ ለተመራማሪዎች፣ ለባለድርሻዎች To students here today,
This space belongs to you. እዚህ ለምትገኙ ተማሪዎች ይህ ማዕከል የናንተ ነው። ለፈጠራ ባለሙያዎች ይህ ማዕከል የናንተ የሥራ ላብራቶሪ ነው። ለአጋሮቻችን ይህ ማዕከል የመተባበር ውጤት ነው። ይህ የኤአይ ዩኒፖድ የአፍሪካ የፈጠራ አመላካች እንዲሆን እንስራ። ሐሳቦች ወደ ትርጉም የሚቀየሩበት፣ ጥናት ወደ ኢንተርፕራይዞች የሚያድጉበት፣ ፍላጎትና እድሎች የሚገናኙበት ማዕከል ማድረግ ይጠበቅብናል። የዓለምን የነገ የዲጂታል ጎዳና በመቅረጽ በኩል ሚናዋን ለመወጣት የሚያስችላት ብሎም በዘርፉ አስተማማኝና የተሻለ የፈጠራ አቅም ላይ እንድትቆም እናድርግ። Helping shape the global digital future.